ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችንን ከዚህ ሰዓት ጀምረን ወደ እናንተ እናደርሳለን። ለዛሬ ለሐሙስ ግንቦት 7 2017 ዓ.ም ከተለያዩ ከሀገር ቤትና ከባህር ማዶ ያገኘናቸውን የመረጃዎቻችንን ወደ እናንተ እያደረስን ቆይታ እናደርጋለን። የመረጃዎቹ አዘጋጅ ገዛኸኝ ዱላ ነኝ። የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ የሚያደርግ ነው የሚሆነው። የኢትዮጵያ ፕሪሚየር ሊግን ቀዳሚ እናድርግ። በሀገር ውስጥ ስፖርታዊ መረጃችን የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን እንግዲህ ሊጠናቀቅ 5 መርሃ ግብሮች ብቻ ቀርተውታል። አሁንም በሐዋሳ ሰው ሰራሽ ስቴዲየም እየተከናወነ ነው የሚገኘው። ከ31ኛ ሳምንት መርሃ ግብር ጀምሮ ግን ወደዚህ ወደ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደሚመለስ ሊግ ሼር ካምፓኒው ይፋ ያደረገው መረጃ ያመለክታል። እንግዲህ እስካሁን ድረስ በ30ኛ መርሃ ግብር ጉዞ እስካሁን ድረስ ኢትዮጵያ መድን ነው በቀዳሚነት የሊጉን የደረጃ ሰንጠረዥ እየዘወረ የሚገኘው 57 ነጥቦችን ሰብስቧል። 25 ንጹህ የግብ ክፍያ ይዟል የአሰልጣኝ ገብረመድህን ኃይሌ ቡድን ማለት ነውና የዘንድሮ ዓመት የኢትዮጵያ ፕሪሚየር ሊግ ሻምፒዮና መሆኑን ሊያረጋግጥ እንግዲህ ሁለት ጨዋታዎችን ብቻ ማሸነፍ ይጠበቅበታል። ምክንያቱም ከተከታዩ ኢትዮጵያ ቡና እግር ኳስ ክለብ ጋር ያላቸው የነጥብ ልዩነት አሁን 9 ሆኗል። የግብ ክፍያም ስለሚበልጥ እንግዲህ ከቀሩት 5 መርሃ ግብሮች ሁለቱን በአሸናፊነት መወጣት ከቻለ የግብ ክፍያም ስላለው ያውም ሁሉንም ጨዋታዎች ኢትዮጵያ ቡና ማሸነፍ ከቻለ እንኳን በግብ ልዩነት 3 ጨዋታዎች እየቀሩት እንግዲህ ውድድር ዓመቱ የሊጉ ሻምፒዮና መሆኑን ያረጋግጣል ማለት ነው። እንግዲህ ከ1990 በኋላ የኢትዮጵያ ፕሪሚየር ሊግ በአዲስ የፎርማት ከመጣ በኋላ በፕሪሚየር ሊግ ስያሜውን አድርጎ ከመጣ በኋላ የፕሪሚየር ሊጉን የዋንጫ ክብር ካላሳኩ አንጋፋ ክለቦች መካከል አንደኛው ነው። ኢትዮጵያ ንግድ ባንክ እንግዲህ ያሳለፈው ዓመት የኢትዮጵያ ፕሪሚየር ሊግ ሻምፒዮና ሆኖ ታሪክ መጻፉንና ከዚህ ከ1990 በኋላ የፕሪሚየር ሊጉን የዋንጫ ክብር ማንሳቱን እናስታውሳለንና ሌላኛው አንጋፋው ክለብ ደግሞ የኢትዮጵያ መድን ይህንን ክብር እንግዲህ ሊቀናጅ የተወሰኑ ጨዋታዎችን ብቻ ነው መጠበቅ የግድ የሚለው ማለት ነውና የኢትዮጵያ ፕሪሚየር ሊግ አምና እስከ መርሃ ግብሩ መጨረሻ ድረስ በኢትዮጵያ ንግድ ባንክና በመቻል እግር ኳስ ክለብ መካከል ከፍተኛ ፍልሚያ ሲደረግ ቆይቶ እንግዲህ ኢትዮጵያ ንግድ ባንክ በስተመጨረሻ ሻምፒዮና እንደነበረ እናስታውሳለን። እስከ አመቱ መጨረሻ ድረስ ነበር የተጓዘው። ጨዋታው በጣም አጓጊ ነበር። ዘንድሮ ግን እንደ ቀደም ሲል እንዳልኳችሁ ተከታታይ አሁን ከዚህ በኋላ ያሉትን የ30ኛና የ31ኛ ሳምንት መርሃ ግብርን ኢትዮጵያ መድን ድል ካደረገ 3 መርሃ ግብሮች እየቀሩት ከወዲሁ ሻምፒዮና መሆኑን ያረጋግጣል ማለት ነው። ኢትዮጵያ ቡና ባለቀ ጊዜም ቢሆን ጥሩ ፍክክር እያደረገ የተመለከትን ነው የምንገኘው። አሁንም ሂሳባዊ ስሌት ከግምት ካስገባን ኢትዮጵያ ቡና ቻንስ አለው ልንል እንችላለን ሻምፒዮና የመሆን ማለት ነው፣ ባህር ዳር ከተማን ጨምሮ ማለት ነው። ነገር ግን ኢትዮጵያ መድን አሁን ያለበት ተክለ ቁመና ደግሞ ጨዋታዎችን እያሸነፈ በጥሩ ሁኔታ አፈጻጸሙን እያሳመረ ይገኛል። ከአምስቱ ጨዋታ 2 ጨዋታዎች ድል ማድረግ ይሳነዋል ተብሎ አይገመትም እስካሁን ድረስ ባለው ሂደት ከግምት ካስገባን ማለት ነውና በጣም አስደሳች ነው። ይሄ ደግሞ ለአሰልጣኝ ገብረመድህን ኃይሌ ትልቅ ስኬት ነው ማለት ይቻላል። በኢትዮጵያ እግር ኳስ ታሪክ በኢትዮጵያ ፕሪሚየር ሊግ ላይ ከተለያዩ 3 ክለቦች ጋር ሻምፒዮና የሆነ ክለብ አልተመለከትንም። ከዚህ ቀደም እንግዲህ በጅማ አባጅፋር እና በመቀሌ 70 እንደርሳ ሻምፒዮና አድርጓል በተከታታይ ዓመት በ2010 እና በ2011 የኢትዮጵያ ፕሪሚየር ሊግ ላይ ማለት ነው። አሁን ደግሞ እንግዲህ ከዓመታት በኋላ በ2017 ዓ.ም እንግዲህ ከ6 ዓመታት በኋላ ደግሞ ሌላ ሻምፒዮና ክለብ ለማድረግ ኢትዮጵያ መድንን ከጫፍ የደረሰበትን ሂደት እየተመለከትን እንገኛለን። ነገ የ30ኛ ሳምንት መርሃ ግብር ጅማሯቸውን ያደርጋሉ በሐዋሳ ሰው ሰራሽ ስቴዲየም ማለት ነው። ሲዳማ ቡና ከወላይታ ዲቻ ቀን 9 ሰዓት ላይ ጨዋታቸውን ያደርጋሉ። ሐዋሳ ከተማ ከቅዱስ ጊዮርጊስ እንደዚሁ አመሻሽ 12 ሰዓት ላይ የዕለቱ መርሃ ግብር ይሆናል ማለት ነው። በዕለተ ቅዳሜ እንደዚሁ መርሃ ግብሮች ቀጥለው ሲከናወኑ መቀሌ 70 እንደርሳ ከኢትዮጵያ መድን፣ ድሬዳዋ ከተማ ከአርባ ምንጭ ከተማ 12 ሰዓት ላይ የሚደረጉ ጨዋታ ናቸው። በዕለተ እሁድ ወልዋሎ ዓዲግራት ዩኒቨርሲቲ ከኢትዮ ኤሌክትሪክ ጠዋት 3 ሰዓት ከ30 ላይ ጅማሮውን የሚያደርግ ጨዋታ ነው። እንደዚሁ ኢትዮጵያ ቡና ከአዳማ ከተማ 9 ሰዓት ላይ፣ ፋሲል ከተማ ከኢትዮጵያ ንግድ ባንክ አመሻሽ 12 ሰዓት ላይ ጨዋታቸውን ያከናውናሉ። የመርሃ ግብሩ የመጨረሻ ጨዋታ በዕለተ ሰኞ ሲከናወን እንደዚሁ ባህር ዳር ከተማ ከመቻልና ሀዲያ ሆሳና ከሱሉል ሽረ የሚያደርጓቸው ጨዋታዎች ይጠበቃሉ። ኢትዮጵያ መድን 57 ነጥቦችንና 25 ንጹህ የግብ ክፍያ በመያዝ የደረጃ ሰንጠረዡን በቀዳሚነት እየመራ እንደሚገኝ እየተመለከትን እንገኛለን። ኢትዮጵያ ቡና 48 ነጥቦች አሉት፣ 10 ንጹህ የግብ ክፍያ እንደዚሁ ይዟል። ባህር ዳር ከተማ
በ47 ነጥብ ሶስተኛ ደረጃ ላይ ይገኛል። መቻል፣ ሀዲያ ሆሳዕና፣ ወላይታ ዲቻ፣ ቅዱስ ጊዮርጊስ፣ ሲዳማ ቡና፣ ኢትዮጵያ ንግድ ባንክ እያለ የደረጃ ሰንጠረዡን እየተመለከትን እንገኛለን። ዘንድሮ በጣም አጓጊ የሆነው ከፕሪሚየር ሊጉ የሚሰናበቱ ክለቦች እንግዲህ 4 መሆናቸውን ተከትለው ላለመውረድ ከፕሪሚየር ሊጉ ላለመሰናበት ከፍተኛ ፍክክር በማድረግ ላይ ነው የሚገኙት። እንግዲህ ሶስቱ የትግራይ ክለቦች ናቸው። መቀሌ 70 እንደርታ፣ ሱል ሽረና ወልዋሎ ናቸው። አንደኛው ደግሞ የኦሮሚያ ክልል ተወካዩ ክለብ አዳማ ከተማ ነው። ዘንድሮ ከፕሪሚየር ሊጉ የመሰናበት እንግዲህ ጋሬጣ የተጋረጠበት ማለት ነው እየተመለከትን እንገኛለን። በጣም አስከፊውን ጊዜ በማሳለፍ ላይ ይገኛል አዳማ ከተማ። የከፍተኛ ጎል አስቆጣሪነቱን ትራክ አሊ ሱሌማን በ12 ግቦች ከሐዋሳ ከተማ በቀዳሚነት እየመራ ይገኛል። አህመድ ሁሴን በ11 ግቦች ከአርባ ምንጭ ከተማ ሁለተኛ ደረጃ ላይ ተቀምጧል። መሐመድ አበራ ከኢትዮጵያ መድን፣ አንተነህ ተፈራ ከኢትዮጵያ ቡና፣ ጌታነህ ከበደ ከፋሲል ከተማ ደግሞ እኩል 10 ጎሎችን ከመረብ በማሳረፍ የከፍተኛ ጎል አስቆጣሪነቱን ትራክ እንግዲህ በቅርብ ርቀት በመከታተል ላይ ነው የሚገኙት ማለት ነው። እንግዲህ ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ ገታ እናደርጋለን። በስፋት የምንመለከተው የባህር ማዶ ስፖርታዊ መረጃዎች ይኖሩናል። አብራችሁ እንድትቆዩ እንጋብዛለን። አሁንም ናሁ ቴሌቪዥንን ነው በመከታተል ላይ የምትገኙት። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ከ370 ሺህ በላይ ሰብስክራይበር ያለው ነው፣ ተከታዮች ያሉት ነው። እናንተም እንግዲህ ወቅታዊና አዳዲስ ከሀገር ቤት እስከ ባህር ማዶ ድረስ ስፖርታዊ መረጃዎችን ለማግኘት በቲክቶክ፣ በፌስቡክ እንዲሁም ደግሞ በዩቲዩብ ቻናላችን የበለጠ ደግሞ በመላው ዓለም እየደረስ እንገኛለንና በዴስ ቲቪ ማራ 81 ላይ እንገኛለን። ስለዚህ በሚመቻችሁ አማራጮች እንግዲህ የናሁ ቴሌቪዥን ፕሮግራሞችን በተለይ የናሁ ስፖርት ፕሮግራሞችን እንድትከታተሉ እንጋብዛችኋለን ማለት ነው። ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ባህር ማዶ ነው የምናቀነው። ቆይታችሁ አሁንም ከኛ ጋር ይሁን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ውድ ተመልካቾቻችን ናሁ ቴሌቪዥን ላይ ትገኛላችሁ። ናሁ ስፖርትን እየተከታተላችሁ አብራችሁን ስላላችሁ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን ስፖርታዊ መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። እንግዲህ የአውሮፓ ታላላቅ 5ቱ ሊጎች በተለይ ደግሞ የሀገር ቤት እግር ኳስ አፍቃሪያን የሚከታተሏቸው ሊጎች አሉ። እነዚህ 5ቱን ማለት ነው። አብዛኞቹ እንግዲህ ውድድር ዓመቱ እየተጠናቀቀ ይገኛል። የሊጉ ሻምፒዮና ክለቦችም እየታወቁ ነው የሚገኙት። እንግዲህ በእንግሊዝ ፕሪሚየር ሊግ የመርሲሳይዱ ክለብ ሊቨርፑል ሻምፒዮና መሆኑን እናስታውሳለን። በፈረንሳይ ሊግ ዋን ደግሞ እንደዚሁ የምንጊዜም የዚህን የፈረንሳይ ሊግን በማንሳት የሚታወቀው ፒኤስጂ እንደዚሁ ጨዋታዎች እየቀሩት ይቅርታ ሻምፒዮና መሆኑን እናስታውሳለን። በጀርመን ቡንደስሊጋ ደግሞ እንደዚሁ ባየር ሙኒክ ሻምፒዮና መሆኑ እንደዚሁ ተረጋግጧል። የቀሩት ሁለት ከአምስቱ የአውሮፓ ታላላቅ ሊጎች ከአምስቱ ማለት ነው ሁለት ሊጎች ናቸው። የጣሊያን ሴሪያ እና እንግዲህ የስፔን ላሊጋ ናቸው። የጣሊያን ሴሪያ በከፍተኛ ፍክክር እየተመለከትንበት እንገኛለን። በናፖሊና እንደዚሁ በኢንተር ሚላን መካከል እየተደረገ ያለው የስኩዴቶን የዋንጫ ክብር ለማንሳት የነጥብ ልዩነቱ አንድ ብቻ ነው። ስለዚህ በጣም አጓጊነቱ ጨምሯል። ምናልባትም እስከ መጨረሻው ሳምንት መርሃ ግብር ድረስ የሁለቱ ክለቦች የሊጉን የዋንጫ ክብር ለማንሳት ፍክክሩ እንደሚቀጥል ነው እንግዲህ ያሉት ሁኔታዎችን እየተመለከትን የምንገኘው ማለት ነው። የስፔን ላሊጋም ያው ከጫፍ ደርሷል። በእርግጥ እንግዲህ በሂሳባዊ ስሌት አሁንም እስከ ማምሻው ድረስ ዛሬ ምሽት ባርሴሎና ጨዋታውን አከናውኖ አንድ ነጥብ ከጨዋታው እስኪያገኝና እስኪያረጋግጥ ድረስ አሁንም እንግዲህ የሁለቱ ፍክክር እንደቀጠለ ነው ማለት ነው። ዛሬ እንግዲህ
የሚደረግ ጨዋታ አለ። በስፔን ላሊጋ የ36ኛ ሳምንት መርሃ ግብር ጨዋታዎች ይደረጋሉ። በትላንትናው ዕለት ጨዋታዎች ተደርጓል። ትላንትና ሪያል ማድሪድ እንደዚሁ በሜዳው ሳንቲያጎ በርናባው ማሎርካን አስተናግዶ 2-1 በሆነ ውጤት ማሸንፏል። በርከት ያሉ ተጫዋቾች ተጎድተውበት ነበር። ወጣት ተጫዋቾችን የተጠቀመበትን አጋጣሚ ተመልክተናል። 1-0 በሆነ ውጤትም እንደዚሁ ሲመራ ነበረ። ከዚያ ክሊያን መባፔ ደግሞ ወደ አቻ ውጤት አመጣቸው። ሌላኛው ደግሞ እንደዚሁ ወጣቱ ተጫዋች ተቀይሮ ገብቶ ጎል አስቆጥሮ ሎስ ብላንኮቹ ለሰዓታትን ቢሆን የባላንጣቸውን የባርሴሎናን ሻምፒዮናነት እንደዚሁ ያዘገዩበትን ሂደት ነው ትላንትና ማስመዝገብ የቻሉት ማለት ነውና ትላንት በነበሩት እንቅስቃሴዎች ከተካሄዱ ጨዋታዎች መካከል እነዚህ ናቸው። አላቬዝም እንደዚሁ አለመውረዱን ከላሊጋው አለመሰናበቱ እንደዚሁ አረጋግጧል። ትላንትና ቫሌንሺያን 1-0 በሆነ ውጤት ድል ማድረጉን ተከትሎ ማለት ነው። ላስ ፓልማስ ግን ከፕሪሚየር ሊጉ ወርዷል። ይቅርታ ከላሊጋው ወርዷል። አላቬዝ ድል ማድረጉን ተከትሎ ቫሌንሺያን በሜዳው አስተናግዶ 1-0 በሆነ ውጤት አሸንፏልና ቪላሪያል ከኔጋኔዝ የሚያደርጉ ጨዋታ በቪላሪያል 3-0 አሸናፊነት ፍጻሜውን አግኝቷል። አሁን የአምስተኝነት ደረጃቸውን የበለጠ ያረጋገጡበት ውጤት ነው ትላንትና ቢጫ ሰርጓጆቹ ማስመዝገብ የቻሉት ትላንት ምሽት በነበረው ጨዋታ ላይ ማለት ነው። ዛሬ እንግዲህ ሊጉ መሪ ክለብ ለሻምፒዮናነትም የቀረበው ቡድን ጨዋታውን ያደርጋል። ባርሴሎና ከኤስፓኞል ጋር ነው የሚያደርጉት ጨዋታቸውን። እንግዲህ የካታሎኒያን ደርቢ ነው እየተባለ የሚገለጸው ይህ ጨዋታ እንግዲህ ታሪክ ራሱን የገጠመበትም የደገመበትንም አጋጣሚ ተመልክተናል። ከዚህ ቀደም ዣቪ እየመራው የስፔን ላሊጋን ሲያነሳ በ2022 ማለት ነው የላሊጋውን የዋንጫ ክብር ሲያሳካ እንግዲህ ሻምፒዮና መሆኑን ያረጋገጠው ወደዚህ ሜዳ አቅንቶ በነበረው ጨዋታ ላይ ነበር። እነዚህ ሁለቱ ቡድኖች የአንድ ከተማ ክለቦች ናቸውና ባላንጣ ናቸው። ያው ኤስፓኞል በባርሴሎና ደረጃ ያናህል የዋንጫ ባለክብር ባይሆንም ነገር ግን ደግሞ ያው ደርቢ ነው በአነስተኛ አቅምም እየተንቀሳቀሱ ቢገኙ ማለት ነውና ዛሬ ሜዳቸው ላይ እንዲያረጋግጡባቸው የከተማ ባላንጣቸው ክለብ ከፍተኛ ፍልሚያ ያደርጋሉ ተብሎ ይጠበቃል። በእርግጥ ኤስፓኞል ያናህል ፈታኝ ቡድን አይደለም። 16ኛ ደረጃ ላይ ነው የሚገኘው በ39 ነጥቦች ማለት ነውና አንዳንድ አጋጣሚዎች ላይ ግን ትልልቅ ክለቦች ላይ ድልን ሲቀናጅ እንመለከታለን። ዛሬ ደግሞ የከተማ ባላንጣቸው ሜዳቸው ድረስ መጥተው ጨፍረው ደስታቸውን እንዳይገልጹ ሊያደርጉ ይችላሉ እየተባለ ነው የሚገኘው። ደስታቸውንም እንዳይገልጹ ከዚህ በፊትም እንግዲህ በዣቪ ያሰለጠናቸው በነበረበት ሰዓት ላይ ታስታውሱ እንደሆነ ሻምፒዮና የሆኑት እዛ ሜዳ ላይ በመሄድ ነበረ ያረጋገጡትና ደስታቸውን እንዳይገልጹ ሜዳ ላይ ወርደው እንደዚሁ ሜዳውን ሲሞሉ ታይተናል፣ የኤስፓኞል ደጋፊዎች ማለት ነው። ዛሬም በተመሳሳይ እንደዚሁ ምናልባት እዚህ ሜዳ ላይ የሚያረጋግጡና አቻ ወጥተው ወይም አሸንፈው የሚወጡ ከሆነ ባርሴሎናዎች በዛሬው እንቅስቃሴ ላይ ደስታቸውን እንዳይገልጹ ሊያደርጉ ይችላሉ የሚሉ መረጃዎች እየወጡ ነው። ነገር ግን አሁን የባርሴሎና አጠቃላይ ከባርሴሎና እግር ኳስ ክለብ የሚወጡ መረጃዎች እንደሚያመለክቱት ከሆነ ዛሬ ምሽት ላይ ከኤስፓኞል 1 ነጥብ አግኝተው ሻምፒዮናነታቸውን የሚያረጋግጡት ከሆነ በነገው ዕለት ደስታቸውን ለመግለጽ ስለመዘጋጀታቸው እየተገለጸ ነው የሚገኘው ማለት ነው። እንግዲህ ባርሴሎና በዘንድሮ ዓመት በአሰልጣኝ ሃንስ ፍሊክ እጅግ በጣም አስደናቂ ጉዞን በማድረግ በአውሮፓ ቻምፒየንስ ሊግ የውድድር መድረክ እስከ ግማሽ ፍጻሜ ድረስ መጓዝ ችሏል። እንግዲህ በኢንተር ሚላን ተሸንፈው ከውድድር መድረኩ እስኪሰናበቱ ድረስ የነበራቸው እንቅስቃሴ እጅግ በጣም ይገርማል። በጣም ልምድ የሌላቸውን ወጣት ተጫዋቾችን ይዟል። እንደነ ላሚን ያማልን እንደነ ፔድሪን የመሳሰሉ ተጫዋቾችን በማሰለፍ አንጋፋዎቹንም እንደነ ራፊናሃንና ሮበርት ሎቫንዶስኪን የመሳሰሉ ተጫዋቾችን ከወጣት እስከ አንጋፋ ይዘው ሃንስ ፍሊክ ግን ሁለቱን የእድሜ እርከን በማጣጣም ለዓለም ትልቅ ቡድንን የቀድሞውን ባርሴሎናን የሚያሳይ እንደነ ሮናልዲኒዮ ጎቼ የነበሩበት ስብስብ እነ ሳሙኤል ኤቶ፣ ሊዮኔል አንድሬስ ሜሲ የመሳሰሉ የነ ራያ ካርድን ዘመን የሚያሳይ አይነት እንቅስቃሴን እየተመለከትንባቸው እንገኛለንና ዘንድሮም ይሄን አይነት ስሜት እያንጸባረቁልን ይገኛሉ። ሃንስ ፍሊክ ከኛ ጋራ ወደፊትም ትልልቅ የዋንጫ ክብሮችን ያሳካሉ የሚል እንግዲህ ግምት እየሰጧቸው አድናቆትንም እየቸሯቸው ነው የሚገኙት የብሉግራናዎቹ ደጋፊዎች ማለት ነው። ይሄንን እየተመለከትን እንገኛለን። ዛሬ ምሽት እንግዲህ ምሽት 4 ሰዓት ሲል ጅማሮን የሚያደርገው ጨዋታ ኤስፓኞል ከባርሴሎና ለባርሴሎና በጣም ወሳኝ በሆነው እንቅስቃሴ ላይ ይህን ጨዋታ እንመለከታለን ማለት ነው። አሁን ላይ እንግዲህ ሆነው የነጥብ ልዩነቱ ወደ 4 ዝቅ ብሏል። ትላንት ሪያል ማድሪድ ድል ማድረጉን ተከትሎ አንድ እንግዲህ ቀሪ ጨዋታ የሚቀረው ባርሴሎና 82 ነጥብ ይዟል። 78 ነጥብ ያላቸው ሪያል ማድሪዶች ናቸው። አትሌቲክ ቢልባኦ እንደዚሁ አትሌቲኮ ማድሪድ፣ ቪላሪያል፣ ሪያል ቤቲስን የመሳሰሉ ጨዋታዎች ቡድኖች ደግሞ ተከታዩን ደረጃ ይዘውታል። ዛሬ ከሚደረጉ ጨዋታዎች መካከል እንግዲህ ሌሎችም ጨዋታዎች ይደረጋሉ ብያቸዋለሁ። ኤታፌ በሜዳው አትሌቲክ ቢልባኦን ያስተናግዳል። ሌላኛው ኦሳሶና ከአትሌቲክ ማድሪድ ጋር የሚያደርጉትም ጨዋታ ይጠበቃል። ራዮ ቫልካኖ ደግሞ ከሪያል ቤቲስ ጋር ምሽት 2 ሰዓት ላይ የሚደረጉ ጨዋታዎች ናቸው ማለት ነው።
ሌሎች መረጃዎችን እንመልከት። ከኢሮፓ ሊግ የፍጻሜ ጨዋታ ጋር አንዳንድ ሁኔታዎች እንደዚሁ ተያይዘው ይፋ እየተደረጉ ነው የሚገኙት። የአውሮፓ ሊግ የፍጻሜ ጨዋታ እንግዲህ የሚከናወነው ግንቦት 13 ነው በእኛ አቆጣጠር። እንግዲህ የፊታችን ረቡዕ ምሽት 4 ሰዓት ላይ በሳን ማሜስ ስቴዲየም ይደረጋል። ሁለቱን የእንግሊዝ ክለቦች ማንቸስተር ዩናይትድን ከሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ ጋር የሚያገናኙ የፍጻሜ ጨዋታ በበርካቶች ዘንድ እየተጠበቀ ይገኛል። ሁለቱም ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ በአቋራጭ መንገድ ለማቅናት ይህንን የዋንጫ ክብር መጎናጸፍ የግድ ይላቸዋል። ለዚህም ከፍተኛ ዝግጅት እያደረጉ እንደሆነ መረጃዎች እየጠቆሙ ነው የሚገኙት። አንዳንድ ከፍጻሜው ጨዋታ ጋር በተያያዘ የሚወጡ መረጃዎችን ስንመለከት ግን አንዳንድ ወሳኝ ተጫዋቾች በጉዳት ምክንያት የፍጻሜ ጨዋታ ሊያመልጣቸው እንደሚችል መረጃዎች እየጠቆሙ ይገኛሉ። ለምሳሌ በቶተንሃም ሆትስፐርስ በኩል እንደዚሁ ጄምስ ማዲሰን በጉዳት ምክንያት በዚህ የፍጻሜ ጨዋታ ላይ ሊገኝ እንደማይችል እየተነገረ ይገኛል። እንደዚሁ ኩሌቭስኪም ወሳኝ ተጫዋች ነው። ይህ የስዊድን ኢንተርናሽናል ብሔራዊ ቡድን ተጫዋች እንግዲህ በከፍተኛ እንቅስቃሴ በማድረግ ላይ ይገኛል። በዘንድሮ ዓመት 40 ጨዋታዎችን አድርጎ 10 ግቦችን በተለያዩ የውድድር አይነቶች እንደዚሁ ማስቆጠር የቻለበትን ሂደት እየተመለከትን እንገኛለን። በመስመር ላይ ይዟቸው የሚገቡት ኳሶች እጅግ በጣም አደገኛ ናቸውና ለዩናይትድ ተከላካዮች ፈተና ሊሆኑ ይችላሉ ተብሎ ተገምቶ ነበር። ነገር ግን እንደዚሁ ቀዶ ጥገና ስለማድረጉ እየተገለጸ ይገኛል። ከዚህ ጨዋታ ውጪ ሆኗል የሚሉ ሀሳቦች እየወጡ ነው የሚገኙት። ማንቸስተር ዩናይትድ እግር ኳስ ክለብ ይህንን የኢሮፓ ሊግ የፍጻሜ ጨዋታ ድል በማድረግ የመድረኩን የዋንጫ ክብር ማሳካት ከቻሉ ለተጫዋቾች እስከ 20 ሚሊዮን ዩሮ ድረስ በጉርሻ መልክ ደሞዛቸው ላይ ጭማሪ ሊያደርግላቸው እንደሆነ እንግዲህ ስለማሰቡ እየተገለጸ ይገኛል። 25% እንደዚሁ የአሰልጣኝ ስታፍ አባላቶች ሊከፋፈሉት ይችላሉ ተብሎ እየተገመተ ነው የሚገኘው ማለት ነውና ይህንን ኢንሴንቲቭ ለማግኘት እንግዲህ የቀይ ሰይጣናቱ ሰራዊት የቶተንሃም ሆትስፐርስን መረብ እንግዲህ ደፍሮ ድሉን ማጣጣም ይጠበቅባቸዋል። በአቋራጭም ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ የተሳትፎ ስፍራን የሚያገኙበትን አጋጣሚ ይፈጥርላቸዋል። በተለይ ደግሞ ለአሰልጣኝ ሩበን አሞሪም ይሄ ውጤት እጅግ በጣም ወሳኝ ነው እየተባለ ነው የሚገኘው ለክለቡ ማለት ነው። በሚቀጥለው ዓመት ትልልቅ ተጫዋቾችን በክረምቱ የዝውውር መስኮት ለማምጣት አንደኛው በአውሮፓ መድረክ የሚኖራቸው ተሳትፎ የበለጠ ተጫዋቾችን ወደ ቡድናቸው እንዲመጡ ሊጋብዛቸው ይችላልና ይህንን የዚህን የውድድር መድረክ ማሳካት ካልቻሉ ግን እጅግ በጣም ከባድ ሊሆንባቸው እንደሚችል ነው መረጃዎች እየወጡ የሚገኙት። የፊታችን ረቡዕ ምሽት በሳን ማሜስ ስቴዲየም የፍጻሜው ጨዋታ በማንቸስተር ዩናይትድ እና በቶተንሃም ሆትስፐርስ መካከል ይከናወናል። አሁን ደግሞ ከዝውውር ጋር የተያያዙ መረጃዎችን ወደ እናንተ እናደርሳለን። እንግዲህ የመጪው የክረምት የተጫዋቾች የዝውውር መስኮት ሊከፈት በጣም ጥቂት ጊዜያቶች ናቸው የሚቀሩት። ውድድሮችም እየተጠናቀቁ ነው የሚገኙት። በቀጣዩ አዲሱ የውድድር ዘመን እንግዲህ ክለቦች በተለይ ትልልቆቹ ክለቦች የሊጉን የዋንጫ ክብር ለማሳካት ሌሎችንም የመድረኩን የተለያዩ የውድድር መድረክ የዋንጫ ክብሮችን ለማሳካት እንግዲህ ቡድናቸው ላይ ጥገና ያደርጋሉ። ቡድናቸውን ከሚጠግኑበት አንደኛው ሁኔታ ደግሞ አዳዲስ ተጫዋቾቻቸውን ወደ ስብስባቸው ማምጣት ነውና የክረምት የተጫዋቾች የዝውውሩን መስኮት ብዙ ጊዜ በእግር ኳሱ አፍቃሪያን ዘንድ በደጋፊዎችም ዘንድ የሚጠበቅ ነውና ብዙ ሩመሮች ከዚህ በኋላ የምንሰማባቸው ሩመሮችም ከዚህ ቀደም ወደ እናንተ ስናደርሳቸው የነበሩት መረጃዎች ደግሞ እውን የሚሆኑበት አጋጣሚዎች የሚፈጠሩበትን እድል ይሰጠናል። እንግዲህ የክረምት የተጫዋቾች የዝውውር መስኮት ላይ ከወዲሁ የተለያዩ ታማኝ ወሬ ምንጮች የተለያዩ ዘገባዎችን ያወጣሉ። ለእውነትነት ቅርበት ያላቸውን ነው እስከዛሬም ወደ እናንተ እያደረሰን እየቆየን የምንገኘው። ዝውውር ወሬዎች እንግዲህ አንዳንዶቹ ይሳካሉ፣ አንዳንዶቹም የማይሳኩበትን ሂደትን ስንመለከት ነበረ ማለት ነውና አሁን እየወጡ ባሉ መረጃዎች ደግሞ እንግዲህ ማንቸስተር ሲቲ የተለያዩ ተጫዋቾችን እያማተረ እንደሚገኝ እየተገለጸ ነው የሚገኘው። አንደኛው እንግዲህ የአማካኝ ስፍራ ተጫዋቹን እንዲሁም በአጥቂ ስፍራ ላይም ተደርቦ እየተጫወተ ጎሎችን ሲያስቆጥር የምናውቀውን የጀርመን ቡንደስሊጋ ላይ እንግዲህ እየተጫወቱ እንቅስቃሴ ከሚያደርጉ ጥሩ ተጫዋቾች መካከል አንደኛውን የባየር ሊቨርኩሰንን የአማካኝ ስፍራ ተጫዋች ፍሎሪያን ዊርትዝን ለማስፈረም እንደዚሁ ከፍተኛ ፍላጎት እንዳላቸው ዜጎቹ እየተገለጸ ነው የሚገኘው። እንግዲህ የ22 ዓመት ተጫዋች የጀርመን ቡንደስሊጋን ማሳካት ችሏል። ረዘም ላሉ ዓመታቶች እንግዲህ ከ2019 ጀምሮ ደግሞ በባየር ሊቨርኩሰን ቤት ጥሩ እንቅስቃሴ ሲያደርጉ ከነበሩ ተጫዋቾች መካከል አንደኛው ነው። ባለፈው ዓመት እንግዲህ በርከት ያሉ ዋንጫዎችን ሲያነሳ በአሰልጣኝ ጃቢ አሎንሶ ስር በጣም ከፍተኛው ሚና መወጣት ከቻሉ ተጫዋቾች መካከል ይህ 22 ዓመቱ ጀርመናዊ ተጫዋች ነውና
ይህ ተጫዋችን ለማስፈረም ሌሎችም ክለቦች ፍላጎት ነበራቸው ሪያል ማድሪድን ጨምሮ ማለት ነው። አሁን ላይ ግን የበለጠ እያደላ የሚገኘው ተጫዋቹም ወደ ማንቸስተር ሲቲ የመግባት ፍላጎት እንዳለው እየተገለጸ ነው የሚገኘው። እስከ 50 ሚሊዮን ፓውንድ ድረስ ለተጫዋቹ የዝውውር ሂደት ይከፍላል ተብሏል እንግዲህ ማንቸስተር ሲቲ ማለት ነውና ይህንን እየተመለከትን እንገኛለን። ከዛ ባለፈ ማንቸስተር ሲቲዎች ኋላ ላይ የምናነሳቸው እንደዚሁ የዝውውር መረጃዎችም እንደዚሁ እየወጡ ነው የሚገኙት ከክለቡ ጋር በተያያዙ ማለት ነውና ይህንን አይተናል። እንግዲህ ምናልባት ማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ብዙ ተጫዋቾች ፍላጎት አላቸው ከሱ ጋር ለመስራት ምንም እንኳን ያለፈው ዓመት ወይም ደግሞ ይሄ ሊጠናቀቅ ከጫፍ የደረሰው የውድድር ዓመት ያን ያህል ስኬታማ ናቸው ባይባልም ነገር ግን አሰልጣኝ ፔፕ ጋርዲዮላ ያው በባርሴሎና በሙኒክ እና እንደዚሁ የበለጠ ደግሞ ማንቸስተር ሲቲ ቤት ትልቅ አሻራን ማሳረፍ የቻለ ተጫዋቾችን በደንብ መጠቀም የሚችል ኤክስትራ ታለንት ያላቸውን ተጫዋቾች እንዴት አድርጎ ያለ ቦታቸው ሌላ ሚና እየሰጠ ብቁ እንደሚያደርጋቸው የሚታወቅ ነውና ብዙ ተጫዋቾች ምርጫቸው ያደርጉታል። በተለይ ታዳጊዎችና ነገ ወደ ስኬት ወደ ትልቅ ደረጃ መድረስ የሚፈልጉ ተጫዋቾች ከአሰልጣኝ ፔፕ ጋርዲዮላ ጋር የመስራት ፍላጎት አላቸውና እንደዚሁ ፍሎሪያን ዊርትዝም በዚህ እነዚህን ምክንያቶች እንግዲህ በማስቀደም ወደ ማንቸስተር ሲቲ ለማምራት ፍላጎት እንዳለው እየተገለጸ ነው የሚገኘው ማለት ነው። ይሄ ዝውውሩን የበለጠ ለሲቲዎች ያቀልላቸዋል ተብሏል ማለት ነውና ይሄንን አይተናል። ኤሪክ ዳየር ወደ ሞናኮ ወደ ፈረንሳዩ ክለብ ማቅናቱ ተገልጿል። እንግዲህ ከባየር ሙኒክ ጋር መለያየቱ ተነግሯል። የሚቀጥሉትን 3 ዓመታት እንግዲህ በፈረንሳዩ ክለብ ሞናኮ እንመለከተዋለን ማለት ነው። እንግዲህ የቡንደስሊጋውን የዋንጫ ክብር አሳክቶ ነው የወጣው ከነ ሃሪኬን ጋር። እሱም በተመሳሳይ እንግዲህ በቶተንሃም ሆትስፐርስ እያለ የዋንጫ ድርቅ ከመታቸው ተጫዋቾች መካከል አንደኛው ነው። ነገር ግን ወደ ጀርመን በማቅናት ደግሞ በቡንደስሊጋው የጀርመን ቡንደስሊጋን የዋንጫ ክብር በማሳካት ይህንን አይነት ታሪክ መጻፍ የቻለበትን ሂደት ማግስት ላይ ሆኖ ነው እንደገና ሌላ ስኬት ፍለጋ ወደ ፈረንሳይ የሚያቀናው ማለት ነው። ሞናኮ የግሉ ማድረጉ እንደዚሁ ተረጋግጧል ማለት ነው። ሌሎች የዝውውር መረጃዎችን ስንመለከት እስኪ ደግሞ ወደ አሰልጣኞች ደግሞ እንለፍ። የአሰልጣኝ ሁኔታዎችን ስንመለከት 3 አሰልጣኞችን የሚነካ ነው። ያው አሰልጣኝ ካርሎ አንቸሎቲ ሪያል ማድሪድን ለቀው ወደ ብራዚል ብሔራዊ ቡድን ማምራታቸው እርግጥ ሆኗል። እሳቸው እንግዲህ ይህንን አረጋግጧል። ክለቡን በይፋ ይህንን አሳውቋል። ቀጣይ እንግዲህ የጀርመን ይህንን የላሊጋ ጨዋታዎች ካጠናቀቁ በኋላ በቀጥታ ከተወሰኑ ቀናቶች ረፍት በኋላ የብራዚል ብሔራዊ ቡድንን የ5 ጊዜ የዓለም እግር ኳስ ዋንጫ የውድድር መድረክ አሸናፊውን ብሔራዊ ቡድን ይረከባሉ እየተባለ እየተገለጸ ይገኛል። አማካሪዎቻቸውን እና አብሯቸው የሚሰሩትን የኮቺንግ ስታፍ አባላቶችንም እንደዚሁ እየመለመሉ ነው የሚገኙት። የቀድሞ የብራዚል ናሽናል ቲም ተጫዋቾችን ሌጀንዶችን በመሰብሰብ ላይ ነው የሚገኙትና ትልቅ አብዮት ያመጣሉ ተብሎ ይጠበቃል። የናሽናል ቲሞችን ከዚህ ቀደም ይዞ አያውቁም። እኚህ አሰልጣኝ እንግዲህ በተለያዩ ክለቦች ውስጥ ትልልቅ የዋንጫ ክብሮችን ማሳካት ችሏል። ሪያል ማድሪድን ጨምሮ እናስታውሳለን። እንደዚሁ ሌሎች ክለቦች በኤሲ ሚላን፣ በቼልሲ፣ ኤቨርተን ላይ እናቃቸዋለን። በፒኤስጂ በተመሳሳይ በተለያዩ ክለቦች ላይ ብቻ በርከት ባሉ ክለቦች ላይ ስኬታማ የክለብ አሰልጣኝ መሆናቸውን ተመልክተናል። በናሽናል ቲም ደረጃ ግን ከብራዚል ብሔራዊ ቡድንስ ጋር ምን አይነት ነገር ሊያሳኩ ይችላሉ የሚለው ነገር እንግዲህ የሚጠበቅ ነው ማለት ነው። እሳቸውን ተክተው የሚመጣው አሰልጣኝ ደግሞ ዣቪ አሎንሶ እንደሆነ እየተገለጸ ነው የሚገኘው። ይህ አሰልጣኝ በጀርመን ቡንደስሊጋ እንግዲህ ባየር ሙኒክን አይነኬውን ቡድን ተገዳድሮ የጀርመን ቡንደስሊጋን የዋንጫ ክብርን ማሳካቱን እናስታውሳለን። ዘንድሮም እንግዲህ ሁለተኛ ደረጃን ይዞ እየተመለከትን እንገኛለን። ምንም እንኳን የላሊጋው የዋንጫ ክብር የቡንደስሊጋው የዋንጫ ክብር በባየር ሙኒክ ቢነጠቅም ግን ያሉት የተጫዋቾች ጥራትና የሚያራምዱት የፋይናንስ አቅም ከባየር ሙኒክ ጋር ተመጣጣኝ እንዳልሆነ ይታወቃል። ዘንድሮም ግን ተከታትሎ እስከ መጨረሻው ድረስ ተጉዟል ማለት ይቻላል እና የተወሰኑ የአፈጻጸም ችግሮች ነበሩበት። ነገር ግን እንደ ባየር ሊቨርኩሰን ላሉ ክለቦች እንግዲህ ጥሩ ደረጃን ይዞ ያጠናቀቀበት ዓመት ነው ማለት ይቻላል። እንግዲህ በቀጣይ የአሰልጣኝ ካርሎ አንቸሎቲ ተተኪ ሊሆን የሚችለው ይህ ወጣቱ አሰልጣኝ ዣቪ አሎንሶ ነው። የቀድሞ ቤቱ ነው። እዛ ሪያል ማድሪድ ቤት መጫወቱን እናስታውሳለን እንግዲህ እና ወደዛ ያመራል ተብሎ ይጠበቃል። የሱም ቦታ ደግሞ ሊሸፍን የሚችለው እንደዚሁ ሌላኛው ስፔናዊው የቀድሞ የሰሜን ለንደኑ ክለብ መድፈኛ ሴስክ ፋብሪጋዝ ነው እየተባለ የሚገኘው። አሁን እንግዲህ ሼር ሆልደር ሆኖ ከነ ቴሪ ዳንኤል ሆነሪ ጋራ የገዙትን የኮሞ የጣሊያን ሴሪያውን ተሳታፊውን ክለብ
እየመራ ነው የሚገኘው በማሰልጠን ማለት ነው። እንግዲህ ቡድኑ በሚገርም ሁኔታ ከወራጅ ቀጠናው ስፍራ ስጋት አላቆ 10ኛ ደረጃ ላይ ይዞት መጥቷል። ምናልባት በሴሪያው ቀሪ ጨዋታዎች በርከት ያሉ ቢሆኑ ምናልባት የአውሮፓ ተሳትፎ የሚያገኝበትንም ሂደት ውጤት ይዞ ሊያጠናቀቅ የሚችልበት አጋጣሚ ነበረውና ሴስክ ፋብሪጋስ በዚህ ቡድን ውስጥ ትልቅ ፍቅር ይዞታልና ከቡድኑ ጋር የተለያዩ አሁን እንደነ ባየር ሊቨርኩሰን ያሉ ያሰልጠነን አይነት ጥያቄ ቢቀርብለትም ነገር ግን ለኮሞ ደጋፊዎችና ለቡድኑ ያለው አበርክቶ ከዚህ በኋላም አብሮ እንዲዘልቅ ይፈልጋልና አትሊስት በቀጣዩ የውድድር ዘመን ኮሞን እያሰለጠነ ቴክኒካል ኤሪያው ላይ ልንመለከተው እንችላለንና አሁን ላይ እንግዲህ እየወጡ ባሉ መረጃዎች ሁኔታ የኮሞን አሰልጣኝ ሴስክ ፋብሪጋስን ባየር ሊቨርኩሰን የዣቢ አሎንሶ ተተኪ ሊያደርግ ፍላጎት ቢኖረውም ነገር ግን ፋብሪጋስ ፍላጎት እንደሌለው እየተገለጸ ይገኛል። ወደ ሌሎች አሰልጣኞች እያማተሩ እንደሚገኙ ነው መረጃዎች እየጠቆሙ የሚገኙት ማለት ነውና ሌሎች እስኪ ከተጫዋቾች ዝውውር ጋር ደግሞ መለስ ስንበል የተጫዋቾች ዝውውርን ስንመለከት እንግዲህ ሪያል ማድሪድ የተከላካይ ስፍራ ተጫዋች ከእንግሊዝ ፕሪሚየር ሊግ ተሳታፊ ክለብ ከበርንማውዝ ለማስፈረም ፍላጎት አሳይቷል። ዲያን ሁሴንን ለማስፈረም ከፍተኛ ጥረት በማድረግ ላይ ይገኛል። ይህ ተጫዋች 20 ዓመቱ ላይ ይገኛል። ኔዘርላንዳዊ ተጫዋች ነው። በጣም የሚገርም እንቅስቃሴ ነው። በርንማውዝ እንግዲህ በዘንድሮ ዓመት በእንግሊዝ ፕሪሚየር ሊግ ላይ ትልልቆቹን ክለቦች እየገነደሰ በጣም አስገራሚ የውድድር ዓመትን እያሳለፈ ይገኛል። መሀል ሚድ ቴብል ላይ ነው የሚገኘው። ምናልባት እንግዲህ በቀሩት ደግሞ ሁለት መርሃ ግብሮች ላይ ውጤቶችን ካገኘ ደግሞ እስከ ኮንፈረንስ ሊግ ተሳትፎ ስፍራን የማግኘት እድልን የሚሞክርበትም አጋጣሚ ሊኖረው ይችላል ተብሎ ነው የሚጠበቀውና በጣም ጣፋጭ ደጋፊዎች ማራኪ የሆነ እንቅስቃሴ ነው የሚጫወቱትና ከነዚህ ደግሞ ውብ የመከላከል ብቃትን ከሚያሳዩ በተለይ የመከላከል ስፍራ ላይ ካሉ ተጫዋቾች መካከል ደግሞ አንደኛው ይሄ ዲያን ሁሴን የተባለው የ20 ዓመቱ ተጫዋች ነውና ሪያል ማድሪድ ይህንን ተጫዋች ለማስፈረም ከፍተኛ ጥረት በማድረግ ላይ ይገኛል። እንደውም አሁን እየወጡ ያሉ መረጃዎችን ቢልድን ጨምሮ ታማኙን የጀርመኑን ጋዜጣ ጨምሮ ደግሞ እያረጋገጡ እንዳሉት ሁኔታ ከሆነ ይህንን ተጫዋች ለማስፈረም እስከ 50 ሚሊዮን ፓውንድ ድረስ ነው የውል ማፍረሻው እየተባለ ይገኛልና ይህንን ተጫዋች ለማስፈረም እንግዲህ ነገሮች ስለማለቃቸው እየተገለጸ ነው የሚገኘውና ተጫዋቹ ደግሞ ገና 20 ዓመቱ ነው። ሪያል ማድሪድን የመሰለ ደግሞ ትልቅ ክለብ በዚህ እድሜው ካገኘ የበለጠ ትልቅ እድል ነው፣ ትልቅ ስኬቶችን የሚያሳካበት ክለቡ ይሆንለታል ተብሎ ይጠበቃል። ጓግቷል ነው እየተባለ የሚገኘውና ወደ ሎስ ብላንኮቹ ቤት የሚያደርገው ነገር ጉዞ ስለመሳካቱ እየተገለጸ ነው የሚገኘው እየተጠናቀቀ እንዳለ ማለት ነውና ያው ፋይናሊ ኦፊሻሊ እንግዲህ መረጃው ተጠናቆ ክለቡ ይፋ ካላደረገ በስተቀር የዝውውር ሁኔታ ያው እንደምታውቁት በጣም አስቸጋሪ ነው። ሌሎች መረጃዎችን ስንመለከት ደግሞ እንደዚሁ ከዚሁ ከሪያል ማድሪድ ተጫዋቾችን ሲያስፈርም ደግሞ የሚለቃቸውም ተጫዋቾች ይኖራሉና ሮድሪጎ ነው አንደኛው። ይህ ብራዚላዊው የ24 ዓመት ኢንተርናሽናል የፊት መስመር አጥቂ ደግሞ ይህንን ተጫዋች ፊርማውን ለማግኘት ደግሞ የእንግሊዙ ክለቦች ማንቸስተር ሲቲና እንደዚሁ አርሰናል ከፍተኛ ፍክክር ገጥመው ነው እየተመለከትን የምንገኘው። አርሰናል በተለይ ይህን ተጫዋች አሁን ላይ አጥብቆ እየፈለገው ነው የሚገኘው። በእርግጥ ብዙ ራዳር ውስጥ የሚገኙ የፊት መስመር ተጫዋቾች አሉ። የ9 ቁጥር አጥቂ ይፈልጋል አርሰናል። አንደኛው እንግዲህ በእርግጥ ከፊት ለፊት በጣም ታርጌት አርግቶ እየሰራባቸው ከሚገኙ በስፖርቲንግ ዳይሬክተሩ አማካኝነት ታርጌት አርጎ እየሰራቸው ከሚገኙ ተጫዋቾች መካከል አንደኛው ያው የኒውካስል ዩናይትዱ አሌክሳንደር አይዛክ አለ። ሌላኛው ደግሞ ቪክቶር ዮኬሬሽ አለ ከስፖርቲንግ ሊዝበን ማለት ነውና እነዚህ ሁለት ተጫዋቾች ተመራጭ ናቸው። በክለቡ ደጋፊዎችም ይምጡልን የሚል መረጃቸው ሐሳባቸውን እንደዚሁ ቅስቀሳቸውን አጠናክረው እየቀጠሉ ነው የሚገኙት። ነገር ግን የጆኬሬሽ ጉዳይ ሚዛን ደፍቶ እየተመለከተ እንገኛለን። ምንም እንኳን አሰልጣኝ ሚካኤል አርቴታ ማስፈረም የሚፈልገው ተጫዋቹ እንዲሆን የሚፈልገው በተለይ የ9 ቁጥር ተጫዋች አሌክሳንደር አይዛክን ነው ተመራጭ ያደረገው። ያው እንግሊዝ ፕሪሚየር ሊግን በደንብ ከባቢውን በደንብ ያውቀዋል። ጎሎችን እያስቆጠረ ይገኛል። አሁን 3ኛ ዓመቱ ላይ ይገኛል ከሪያል ሶሴዳድ ወደ እንግሊዝ ፕሪሚየር ሊግ ከመጣና እነዚህ ነገር ተዳምረው አርቴታን የበለጠ አማለውት ይገኛሉና የሱ ቀዳሚ ተመራጭ አሌክሳንደር አይዛክ ነው። ነገር ግን የስፖርቲንግ ዳይሬክተሩ ደግሞ እስከ 75 ሚሊዮን ፓውንድ ድረስ በማውጣት የስፖርቲንግ ሊዝበኑን የፊት መስመር የጎል ጭራቅ እያሉ ነው እየገለጹት የሚገኘው። ከሚጫወታቸው ጨዋታዎች በይበልጥ ጎሎችን እያስቆጠረ በርካቶችን እያስገረመ ይገኛል። እንግዲህ
ሊጋ ፖርቹጋል ያደረገው ባለው እንቅስቃሴ ስፖርቲንግ ሊዝበንንም እንግዲህ የፕሪሚየር ሊጉ የዋንጫ ክብርን ለመስጠት አንድ ጨዋታ እድሜ ብቻ ነው የቀራቸው ከቤኔፊካ ጋር ከፍተኛ እንቅስቃሴ በማድረግ ላይ ነው የሚገኙት። እንግዲህ ባሳለፍነው ሳምንት እርስ በርስ ተገናኝቶ አንድ አቻ በሆነ ውጤት ጨዋታቸውን ማጠናቀቃቸውን እናስታውሳለን። የመጀመሪያው ጨዋታ ግን ስፖርቲንግ ሊዝበን ማሸነፉን ተከትሎ በዚሁም ውጤት የሚቀጥል ከሆነ እርስ በርስ በተገናኙና ባሸነፈ በሚል ምናልባት እንግዲህ ስፖርቲንግ ሊዝበን የዋንጫ ክብርን አንስቶ ነው በዛ መነቃቃት ውስጥ የሚመጣው ማለት ነው ወደ አርሰናል እየተባለ ነው የሚገኘው ማለት ነው። የሮድሪጎ ጉዳይ ግን መነሻችን ስለሆነ እንግዲህ ይህንንም ተጫዋች ለማስፈረም ፍላጎት አለው ተብሏል። ነገር ግን ተጫዋቹ ወደ ማንቸስተር ሲቲም የመሄድ ፍላጎት እንዳለው ነው መረጃዎች እየጠቆሙ የሚገኙት። አርሰናል ከሮድሪጎ ባሻገር ደግሞ ሌላ አንድ ተጫዋች ጋር ከዚህ የበርንማውዙን ተጫዋች አንቶኒ ሴሜኞን የማስፈረም ፍላጎት አለው። ይሄ የ26 ዓመት ተጫዋች እንግዲህ በጣም ጋናዊ ኢንተርናሽናል ነው። በጣም ጥሩ ጨዋታዎችን ሲያደርግ እንመለከታለን። ጉልበቱ፣ ኳስ የሚነጥቅበት አጋጣሚ፣ ኳስ የሚያቀብልበት አጋጣሚ፣ እዚህ ቲም ስፕሪቱ ላይ ያለው እንቅስቃሴ በአጠቃላይ እንደ ቡድን ነው የሚንቀሳቀሰውና ከቡድን አጋሮቹ ጋራ ያለው ተግባቦት እጅግ በጣም የሚገርም ነው። በራሱ መንገድ ደግሞ ራሱ ባመጣቸው ኳሶች ደግሞ ጎሎችን አስቆጥሮ እንደዚሁ በርንማውዝ የጨዋታዎቹ ውጤት እንዲያገኙ ደግሞ የሚያደርግበት እንቅስቃሴው እንግዲህ በአርሰናል ደጋፊዎች የበለጠ እንዲፈለግ አድርጎታልና ይህንንም ተጫዋች አርሰናል ማስፈረም ፍላጎት አለው። በዘንድሮ ዓመት በእንግሊዝ ፕሪሚየር ሊግ 35 ጨዋታዎች ላይ ተገኝቶ ጨዋታውን አድርጓል። 14 ግቦች ላይ እንደዚሁ ቀጥተኛ ተሳትፎ አለው። 9 ጎሎችን አስቆጥሯል። 5 ለጎል የሆኑ ኳሶች ለቡድን አጋሮቹ እንደዚሁ አመቻችቶ ማቀበል የቻለበትን ሂደት እየተመለከትን እንገኛለን። ከዚህ ቀደም የተለያዩ ቡድኖች ላይ ተጫውቷል። እንደዚሁ በኒውፖርት ጨዋታውን ሲያደርግ እንደነበረ እናስታውሳለን። ኒውፖርት ከካውንቲ ላይ ማለት ነው፣ ሰንደርላንድ ሌሎችም ክለቦች ላይ በጋና ናሽናል ቲም ላይ የምናውቀዋለን እና አሁን በተለይ ደግሞ ያለፉትን 2 ዓመታት ሴሜኞ በጣም የሚገርም ተጫዋች መሆኑን ማንቸስተር ዩናይትድም ይህንን ተጫዋች ይፈልጓል። ነገር ግን አርሰናል ደግሞ የበለጠ ይህንን ተጫዋች የማስፈረም ፍላጎት እንዳለው እየተገለጸ ነው የሚገኘው ማለት ነው። ከዝውውሩ ጋር እንግዲህ በተያያዘ ያሉን መረጃዎች ይህንን ይመስላል። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የመረጃ ሰዓታችንን እዚህ ላይ ገታ እናደርጋለን። በቀጣይ እንግዲህ ሌሎች ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከመውጣታችን በፊት ግን አርሰናል ቀጣይ በ2025-26 የውድድር ዘመን በሜዳው ጨዋታዎችን ሲያደርግ የሚለብሰውን ማሊያ ይፋ አድርጓል። ዋጋውንም እንደዚሁ ደጋፊዎች ይህንን ማሊያ በምን አይነት ገንዘብ ገዝተው በምን አይነት መጠን ገንዘብ ገዝተው የግላቸው እንደሚያደርጉም እንደዚሁ ይፋ ተደርጓል። አምና እንግዲህ በ2024-25 የውድድር ዘመን በ80 ፓውንድ ነበር ማሊያውን ሲሸጥ የነበረው ለደጋፊዎች ማለት ነው። አሁን አዲሱን ማሊያ አስተዋውቋል። 85 ፓውንድ ሆኗል የአንድ ማሊያው ዋጋ ማለት ነው፣ ደጋፊዎች ሲገዙት ማለት ነው። እጅግ በጣም የሚያምር ነው፣ ያው ምስሉ ላይ እንደምትመለከቱት ማለት ነውና አርሰናል እንግዲህ ስም ለማጻፍ ወይም ደግሞ ቁጥርን ደግሞ የምታክሉበት ከሆነ ደግሞ 7 ፓውንድ ጭማሪ ያለው ተብሏል እና መድፈኞቹ እንግዲህ እጅግ በጣም አስደናቂ ማሊያ ያስመረቁበትን ሂደት እየተመለከትን እንገኛለን። እንግዲህ በቀጣይ ዓመት ምናልባት ዘንድሮ ለዋንጫ የቀረበ እንቅስቃሴ አድርጓል አርሰናል። እንደምታውቁት መድፈኞቹ እስከ ሰሚፋይናል ድረስ መጓዝ ችሏል። ፒኤስጂ ነው ጉዴ የሰራቸው እንግዲህ በደርሶ መልስ ጨዋታ በማሸነፍ ማለት ነውና የነበራቸው እንቅስቃሴ ወደ ዋንጫው ሽሚያ አልፈው የመድረኩን የዋንጫ ክብር ሊያሳኩ የሚችሉበት እድል ሰፊ ነበር። በእርግጥ የተጫዋቾች ጉዳት በደንብ አርግቶ ዘንድሮ ሲጫወትባቸው እንደነበረ ተመልክተናል። ግን ያንንም ታግለው ደግሞ በጣም ስኬታማ የውድድር ዓመት ነው ማለት ይቻላል እና አርሰናል እንግዲህ በቀጣይ ዓመት በትልልቅ ተጫዋቾች የበለጠ ታግዞ አዳዲስ ተጫዋቾችን አካቶ ለጥሩ ፍክክር ለመምጣት ከወዲሁ ስራዎች እየተሰሩ ይገኛሉ። ለነዛ ማሳያ ደግሞ የስፖርቲንግ ዳይሬክተር ቀጥሯል። አንድሪያ ቤርታ በዓለም ላይ አሉ የሚባሉ ናቸው። ጥሩ ስራዎችንም እየሰሩላቸው ይገኛሉ። አሁን ማሊያቸውን ደግሞ በዚህ መልኩ አስተዋውቋል። አዳዲስ ተጫዋቾችንም እንደዚሁ እያማተሩና ደግሞ ለማምጣት ጥረት እያደረጉ ይገኛሉ። የማርቲን ዙቢሜንዲ ጉዳይ እንደዚሁ ያበቃለት ጉዳይ ነው። እንደነ ጆኬሬሽን የመሳሰሉ ኒኮ ዊሊያምስን የመሳሰሉ ተጫዋቾች ወደ አርሰናል ደግሞ የሚመጡ ከሆነ የበለጠ የ2025-26 የአርሰናል ደጋፊዎች ህልማቸውን ሆነ የሚያደርጉበት ፍላጎቻቸውን የሚያሳኩበት የውድድር ዓመት ሊሆን እንደሚችል እንግዲህ ከወዲሁ አመላካች ነገሮችን እየተመለከትን እንገኛለን። መረጃዎችን ወደ እናንተ አሰናድቶ በማቅረብ ገዛኸኝ ዱላ ቆይታ አድርጌያለሁ። የካሜራ ባለሙያችን እንደዚሁ ዘካሪያስ ሳይሉ ከኛ ጋር ቆይታ አድርጓል። ሌሎች እንደዚሁ የስቱዲዮ ባለሙያዎቻችን ከኛ ጋር ቆይታ ስላደረጉ እናመሰግናለን። መልካም ጊዜ ይሁንላችሁ።